በተናጠል ይንቀሳቀሱ የነበሩ የነዳጅና ኢነርጂ ዘርፎች ሁለት ተቋማት ተዋህደው የፈጠሩት ግዙፍ ተቋም ነው የነዳጅና ኢነርጂ ባለስልጣን። ባለስልጣኑ ዘርፎችን አዋህዶ እንደ አዲስ ከተቋቋመ 4 ዓመታትን አስቆጥሯል። ከመደበኛ ዋና ተልእኮቹ ባሻገር ለተቋም ግንባታ ስራዎች ትኩረት ሰጥቶ የተንቀሳቀሰው የነዳጅና ኢነርጂ ባለስልጣን ግልጽና ቀልጣፋ የነዳጅና ኢነርጂ ግብይትና ስርጭት ስርዓት እንዲኖር አዳዲስ የህግ ማዕቀፎችና መመሪያዎችን ዘርግቷል። አጠቃላይ በዚህ በግብይት ስርዓቱ በነዳጅም በኢነርጂውም በኩል ያሉትን የህግ ማዕቀፎችን የማዘጋጀት ስርዓት የመዘርጋት ነገር ነው የሚሰራው። በእነዚህ ተዋናዮችን እውቅናና ላይሰንስ እንሰጣለን። ከዚህ በኋላ ደግሞ እነዚህ አካላት በተቀመጠላቸው የአሰራር ስርዓት መሰረት መስራታቸውን የመቆጣጠር ስራ እንሰራለን። የነዳጅና ኢነርጂ ባለስልጣን አዲሱን ቢሮ ሲረከብ አካባቢው ጫካ፣ መሰረተ ልማት ያልተሟላለትና ፍጹም ለስራ ምቹ ያልሆነ ቦታ ነበር። እኔ እዚህ ተቋም ስመጣ ኦልሞስት ወደ 13 አመት ሆነኛል። ወደ 3 ቦታዎች በኪራይ ነበር ህንጻዎችን እንከራያለን። እዛ የምንከራያቸው ቦታዎች ላይ በቂ የመኪና የደንበኞች ማስተናገጃ የለም። መኪና የደንበኞች ማቆሚያም የለም። ኢቭን የራሳችን መኪኖች ማቆሚያም በቂ አልነበረም። ሁለተኛ አድራሻ ለመጠቆም ደንበኞች እዚህ ቦታ ነን ብሎ ለማለት በየጊዜው አድራሻ ስለምንቀያየር እሱም አስቸጋሪ ነበር። ይሄን ግቢ ከዚህ ቀደም ከንግድና ቀጠናዊ ትስስር በኩል ተደርጎ ግቢው ለኛ ሲፈቀድ መተን ስናየው ማይመች ግቢ ነበረ። እጅግ ዳዋ ነው። ውስጡ ለመተላለፍ ከባድ ነው። በርግጥ ትላልቅ ዛፎች በወቅቱ ነበሩ፣ ግን ከዛ ውጪ በውስጥ ለውስጥ መተላለፍ የማይቻል ለይታም የሚከብድ ነው የነበረው። አቧራ የለበሰ ነው የነበረው። ግን ከዛ በኋላ በጣም ሰፊ ጊዜና ሰፊ አቅም ተሰጥቶ ነው የተሰራው። እጅግ አምሯል። ግሪነሪው ተሰርቷል። እንደምታዩት እናንተም ውብ ነው የሆነው። የነዳጅና ኢነርጂ ባለስልጣን የዘመኑ ዋነኛ ሀገራዊ ትኩረት የሆነው የዲጂታል ትራንስፎርሜሽን በመጠቀምና በመተግበር ፈጣን ለውጥ እያስመዘገበ ይገኛል። በተለይም አዲሱን የነዳጅ ቁጥጥር ስርዓት ወይም ፊውል ማኔጅመንት ሲስተም በዲጂታል ቴክኖሎጂ በማዘመን ወደ ቀልጣፋና ዘመናዊ ትግበራ ተሸጋግሯል። ነዳጅ ከጅቡቲ ተነስቶ እስከ መጨረሻ ተጠቃሚ ድረስ እንዴት እንደሚያልፍ ሲስተሙ ፍሎ ቻርቱ እንዴት እንደሚያልፍ የሚቆጣጠር ስርዓት ነው። ከዛ ውጭ ነዳጅ የሚያልፍ ከሆነ ይገወጥ ነው፣ ስርዓት አይደለም። ከዚህ በፊት ይቀርብ የነበረው ነዳጅ ዲጂታላይዝ የሆነ የቁጥጥር ስርዓት ባለመኖር ምክንያት ለሚቆጣጠረው አካል የቁጥጥር ስራውን በጣም አስቸጋሪ ያደርገው ነበረ። በቅርብ ጊዜ ወዲህ የነዳጅና ኢነርጂ ባለስልጣን እንደ ባለስልጣን ተቋቁሞ ወደ ስራ ከገባ ወደዚህ ወደ ሀገር ውስጥ እየገባ ያለው ነዳጅ በፍትሃዊነትና በጥብቅ ቁጥጥር ለተጠቃሚው ማህበረሰብ እንዲደርስ የተለያዩ የዲጂታል አማራጮችን ተግባራዊ በማድረግ ወደ ስራ ገብቷል። ከዚህ ቀደም 60 የሚሆኑ የነዳጅ አከፋፋይ ኩባንያዎች በየራሳቸው የጂፒኤስ መተግበሪያዎችን ይጠቀሙ የነበረ ሲሆን ተበታትኖ የነበረውን አሰራር ወደ አንድ በማምጣት በኢትዮ ቴሌኮም በበለጸገው መተግበሪያ እንዲካተቱም ተደርጓል። ይህም ለክትትልና ቁጥጥር ስራዎች ምቹ ሁኔታን ፈጥሯል። እዚህ ሲስተም ውስጥ ያልገባ ተሽከርካሪ ጭነት እንዳይጭን ይደረጋል ማለት ነው። ኦንሊ እዚህ ሲስተም ውስጥ ያለ ብቻ የነዳጅ ጭነት ከጅቡቲ ጭኖ ወደ ተፈቀደለት መዳረሻ እንዲሄድ ይደረጋል ማለት ነው። ያለው አሰራር ይሄ ነው። ሌላው ምንድነው? ቀደም ሲል በየራሳቸው አስገጥመው የነበሩት የኦይል ካምፓኒዎች ባለሙያዎች እዚህ ሲስተም ላይ እንዲካተቱ ተደርጎ እነሱም ክትትልና ቁጥጥር የሚያደርጉበት አሰራር ነው የተፈጠረው። የባለስልጣኑ ዋና ዳይሬክተር ዶክተር ደስታው መኮንን በተለይም ለፋና ሚዲያ ኮርፖሬሽን እንዳሉት እንደ ኢትዮጵያ ላሉ ሀገራት የጀርባ አጥንት በሆነው የነዳጅ ዘርፍ ላይ የሚስተዋለው ዝርፊያ ለማስቀረት ሁሉም የባለድርሻ አካላት በጋራ ሊረባረቡና ኃላፊነታቸውን ሊወጡ ይገባል። የነዳጅና ኢነርጂ ባለስልጣንም ምቹ የስራ አካባቢን ከመፍጠር አንስቶ የጀመረውን ተቋማዊ የለውጥ ስራ አጠናክሮ እንደሚቀጥልም ተጠቁመዋል። ጠንካራ ተቋም መገንባት ውስጥ ላይ ያለው አሰራር ትራንስፓረንሲ ያለው ማንም ሰው የሚመላለስበት ሳይሆን ኦንላይን ሆኖ ሰርቪስ የሚያገኝበት አሰራር ስርዓት እየዘረጋን ነው። በዚህ አሰራር ስርዓት መሰረት ሁሉም ሰው ያሉ ክፍተቶችን እየሞላን ተቋም ግንባታ ላይ ሁሉም ባለድርሻ አካላት እንዲያግዘን እንፈልጋለን። በሌላ በኩል ሁለቱም ዘርፎች በተለይ ነዳጅ ዘርፉ እንግዲህ በርከት ያሉ የህገወጥነት የሚበዛበት ዘርፍ ነው። በዚህ ዙሪያ ላይ ቁጥጥር ስራው ላይ እኛ ብቻ አይደለም፣ ሁሉም ህብረተሰቡ በዚህ በቁጥጥር ስራው ላይ እንዲሳተፍ ነው የምንጋብዘው።